ኖላዊት ወይዘሮ ሜላት ውሳኔዋን እንደቀጠለች ነው ማለት ነው። እርግብም ደግሞ ተምቹን እንትኑን ፖርሳይን ያዝልኝ ብላው ስለሄደች ፖርሳዋን እውነት የት አስገባባት? ምክንያቱም እሱ ግን ለጓደኛ ሰጥቼዋለሁ አመጣልሻለሁ ጓደኛዬ ክፍለ ሀገር ለእሱ ሂዷል ይላታል እርግብም ማለት ነው። እርግብም አላመነችውም ማለት ነው። በዛ የተነሳ ባዩሽን ከመቷት በኋላ እሷ ጋር ሂዶ ነበረ። አሁን መሽቷል እኔ ጋ ነው የምታድረው ብላ ጓደኛዋ ቤት እርግብ ተምቹን ይዛው ትሄዳለች ማለት ነው። ተምቹን ደግሞ እዛ ቤት ያድራል። የእርግብ ጓደኛ ትመጣና ማን ነው ምንድን ነው? ዘርዬ ይባላል ጓደኛዬ ነው ትላታለች። እንዴ ጓደኛ እንዳለሽ አልነገርሽኝም ነበር ወይ ትላለች። ቤትም ደግሞ ወይዘሮ ሜላት ቤት ወይዘሪት ባዩሽ ትሄዳለች። ልክ ስገባ መስፍንን በርጋ ታገኘዋለች። ባዩሽ ምን ሆነሽ ነው ራስሽ እንደዚህ ሆንሽው? የሰፈር ሰዎች ደብድበው በተወለድኩበት ሰፈር እንዲህ አደረጉኝ ማንሰዋለች ትላለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ ሼር እያረጋችሁ ቪዲዮውን በላይክ ጀምሩት ጋይስ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። ኖላዊቶች ወይዘሪት ባዩሽ ተምቹ ከፈነከታት በኋላ ራሷን ትጠመጥምና ወደ ሜላት ቤት ስገባ መስፍንም ምን ሆነሽ ነው አስደነገጥሽኝ፣ ችግር አለ እንዴ ይላታል። እሷም ደግሞ አዎ የሰፈር ሰዎች ደብድበኝ ነው ትለዋለይ። እንዴት በሰፈር ሰዎች እንደዚህ ትሆኛለሽ? ምን ያህል ምታጠፊ ነው እንደዚህ ሆንሽው ይላታል። አይ እኔማ ምንም ያጠፋሁት ነገር የለም፣ ግን እሳ እንደዚህ አድርገው ደበደቡኝ ትላለች። እሱም ደግሞ በሐኪም ቤት ክድሻን ለመሆኑ ብሎ ዝም ይላታል። ከዛም ሜላት ትመጣና ከሜላት ጋር እሷ ግን እንደዛ ያለችው የሜላትን ወርቅና ብር ላለመመለስ፣ ምክንያቱም እርግብ ጋር እርግብን ልታስመጣ እንደሄደች በዛው ስለፈነከታት ተምቹ እርግብን ሽጉጥ ከመዘዘችባት በኋላ እርግብም አላየሁም ስላለቻት ግራ ስለገባት እርግብና ተምቹ እንትናን ፈንክተው ትተዋት ከሄዱ በኋላ እሷም ግራ ስለገባት ነው እንደዛ ያለችው። አሁን ላይ ያለ ነገር በሙሉ እንዳለ እንትንላለው ብላለይ። እሷም ደግሞ ታሳያታለች ለወይዘሮ ሜላትን ይሄ ነው አየሻ፣ በጣም ተጎድቻለሁ፣ በጣም ተደብድቤያለሁ ትላለች። እሷም ደግሞ በዚህ ማምንሽ ይመስልሻል እንዴ? ምን ለማለት ፈልገሽ ነው ወይዘሪት ባዩሽ? መቼም አላደርገውም፣ መቼም ላምንሽ አልችልም። በጣም ብዙ ነገር የጎዳሽኝን እስከ ዛሬ ስጎጂኝ ከርመሽ አሁን ደግሞ ምን አድርጊ ነው እምትይኝ? ምንም ብትይ ምን ግድ አይሰጠኝም። ስለዚህ ከህይወቴ ውጭልኝ። ከዛ ቁስሏን ካሳየቻት በኋላ እና አሁን እኮ ቶሎኑ ሐኪም ቤት መሄድ አለብሽ፣ እንደዚህ ተጎርተሽማ እያየሁ ዝም ማለት አልችልም ትላታለች። እሷም ደግሞ አይ በፍጹም ይሄማ ሊሆን አይችልም፣ እንደዚህ ያደረገሽን ማወቅና ማየት እፈልጋለሁ ትላለች። እሷም ግራ ገብቷት ይሄ ነገር ምን ማለት ነው? እያንዳንዱ ነገር ማወቅ አለብኝ እያለች ወይዘሪት ባዩሽም ተቆጥታ ትሄዳለች። ከሜላት ጋር ይጣሉና ሜላትም ግራ ገብቷት እያንዳንዱ ነገር ስለምደርስበት ግድ አይሰጠኝም፣ ያኔ የደረስኩበት እንደሆነ በዚህ ግን አመኜ ዝም አልልሽም፣ ሁሉን ነገር የእጅሽ እንደምሰጥሽ ጠብቂ ወይዘሪት ባዩሽ እያለይ ብቻዋን ማጉመትመት ትጀምራለች። በዚህ ሰዓት ላይ ማን ይታመናል? እኔ ጓደኛዬ እህቴ ብዬ ስላቀረብኩሽ፣ አንቺ ግን የምትሰሪው ስራ መጥፎ ስራ ስለሆነ እርግብ ናት እንደዚህ ያደረገች ነው ያለቻት። ኢዛም ደግሞ እንትናን ሀናን ለፍቅር ይጠይቃታል። ሰላምም ደግሞ ሀና ለምንድነው ኢዛን እንደዛ ምንጭቅጭቅ የምታደርጊው ትላታለች። ሰላም ምን አደረኩኝ? ምንም አላደረኩትም። ስለዚህ መናገር ያለብኝን ነገር ነው የተናገርኩት እና አጨቅጭቂኝ ትላለች ማለት ነው። እሷም እንደዛ ካለቻት በኋላ ነው ይሻላል። አይ እኔ አልፈልገውም። በአሁን ሰዓት ላይ እኔ የምፈልገው ትምህርቴን ተምሬ ትምህርት መማር ማጽናት፣ በጣም ብዙ ለውጥን ነው እና ደግሞ ከአንቺ ብዙ ነገር ተምሬ ያለው፣ ስለዚህ ለምንም ነገር ግድ አይሰጠኝም ትላለች ማለት ነው። እሷም እንደዛ ካለቻት በኋላ ተይ እንደዚህ አትበይ፣ የኔ ህይወትና ያንቺ ህይወት አንድ አይደለም ትላታለች ማለት ነው። ሰላም ሀናን እየመከረኝ ቢሆንም እኔ መማርና መማር ብቻ ነው የምፈልገው፣ ምንም ነገር አልፈልግም ሀንዬ፣ ሰላምዬ ትላታለች ማለት ነው።
ከዚህ በኋላ ደግሞ እሱም እየተከተላት በሄድኩበት እኔ ስቆም ትቆማለህ፣ ሴር ትሄዳለህ፣ ችግርህ ምንድን ነው ትለዋለች። ኢዛን ማለት ነው። ኢዛ እንደሚወዳትና እንደሚያፈቅራት 100% ስለሚያውቅ ሀናን ተሀና ጎን ለመቆም ፍላጎት በጣም አለው ማለት ነው። በአሁኑ ሰዓት ላይ ባዩሽ ወደ ሜላት ህይወት መግባት ትፈልጋለች። ግን እሳ ሜላት አትፈልግም። ወደ ህይወቷ መታ እንዲገባባት በፍጹም ምንም ነገር አትፈልግም። እሷ ግን እያንዳንዱ ነገር ትፈልጋለች። እዛ መግባት ትፈልጋለች። ሀና ደግሞ እንደዚህ አይነት ነገር ስለማትፈልግ ሁሉንም ነገር ለሰው ብዬ አላደርግም፣ እያንዳንዱ ነገር ግን በቅርብ ቀን አውቀዋለሁኝ ብላ ስላሰበች በቅርቡ ሁሉንም ነገር ስለማቀው እያንዳንዱ ነገር እደርስበታለሁ ብላ መስፍንም እርግብ እንደዚህ አድርጋሽ ከሆነ ንገሪኝ እባክሽ ይላታል ሜላትን። እሷም ደግሞ ምንም ልነግርህ አልችልም፣ ሁሉም ነገር በጊዜው ቀስ በቀስ አሁን መፍትሄ መፈለግ አለብን። አሴር እኮ ያ ደም የሰጠሽ ልጅ እኮ ምንም ስራ የለውም ይላታል። ግን እሳ ከነሀና ጋር ተጠግቶ ነው የሚኖረው፣ በዛ ላይ ቤተሰቦቹ የሉም ብሎ ይነግራታል። ምን ለማለት ፈልጋ ነው? ቆይ ምን እያልክ ነው ትለዋለች። አዎ እኔም ደግሞ ብዙ አመስግኘዋለሁ፣ እዚህ ቤት መጥቶ በጣም አመስግኘዋለሁ ትላለች ወይዘሮ ሜላት። እና ምን ይመስልሻል ስራ ብንሰጠው ይላታል። እኔማ አግኝቼ ብር ብሰጠው ደስ ይለኛል ትላለች ወይዘሮ ሜላት አሴርን። አይ ብር ሳይሆን አንዳንድ ነገር ስራ፣ ምን አይነት ስራ ይሰራል ብለህ ነው በአሁን ጊዜ? ስለዚህ ሆነም ቀረም መስራት አለበት፣ ለሱ ያልተሆነ ነገር የለም። ስለዚህ የሆነ ነገር ፈጥረን ብቻ ስራ መስጠት አለብን ለዚህ ልጅ ይላታል ማለት ነው። እሱም ተጠግቶ የሚኖረው እነ ሀና ቤት ነው፣ ምንም ነገር የለውም፣ ያሳዝናል ይላታል። እሷም ደግሞ ግራ ስለገባት እሺ ካልክ እንደዚህ ከሆነ ምንም ችግር የለም፣ ሁሉንም ነገር ማስታወስና መቻል ልጀምር እንጂ እያንዳንዱ ነገር አደርገዋለሁ ትላለች። በቅርቡም ደግሞ ሁሉም እየተነሳ እንደዚህ እንዲለኝ አልፈልግም እያለች ግራ እንደገባት እናያለን። ሀና አሁን ላይ አባቴን ምንም ቢፈጠር ምንም ቢመጣ ምንም ነገር ለአባቴ ዝቅ እልለታለሁ እንጂ ማንም ቢመጣ በማንም አልቀየረውም ብላ ትላታለች ለሜላት። ሜላትምማ ይገባኛል በትክክል ሀንዬ፣ አንቺ መልካም ልጅ ነሽ፣ ሰላባትሽ ብዙ ነገር ሰምቻለሁ ትላለች። የሀናንም አባት አቶ መስፍን በምን እንደሚተዳደር ምን ላይ እንዳለ ሂዶ ይጠይቀዋል ማለት ነው። በአሁን ሰዓት ላይ እንግዲህ የሀናም አባት ሀና ትታይ ትሄዳለች ብሎ እያሰበና እያብሰለሰለ ይገኛል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።